ስለ ኢየሱስ ሰምታችሁ የምታውቁ ከሆነ ወርቃማው ሕግ ስለሚባለው ዝነኛው ስብከቱ ሰምታችሁ ይሆናል። ሌሎች ለእናንተ እንዲያደርጉላችሁ የምትፈልጉትን እናንተም እንዲሁ አድርጉላቸው። ይህ ሕግ ኢየሱስ የተናገረውን ሌላ ነገር በድጋሚ ይገልጻል። እግዚአብሔርንና ባልንጀራህን እንደ ራስህ መውደድ የሕይወት ትርጉም ነው የሚል ነው። ታዲያ ይሄ በጣም ቆንጆ ነገር ነው። ግን መውደድ ሲል ምን ማለቱ ነው? ቃሉ በአማርኛ ግልጽ አይደለም። ምክንያቱም እናታችንንም ልንወድ እንችላለን፣ እንጀራም ልንወድ እንችላለን። እናም መውደድ የሚለው ቃል ለምግብም ለእናታችንም ሲሆን ትርጉሙ ተመሳሳይ ከሆነ እናታችን መቼም ቅር ይላታል። ታዲያ ኢየሱስ ምን ማለቱ ነው? እንግዲህ በመጀመሪያ ባልንጀራህን ውደድ የሚለው ስንኝ ከብሉይ ኪዳን የተጠቀሰ ሲሆን ውደድ ለሚለው ቃል ዕብራይስጡ አሃቫ የሚል ቃል ይጠቀማል። ሆኖም ግን ኢየሱስ ዕለት ተዕለት ይናገረውና ያስተምርበት የነበረው ቋንቋ ለዕብራይስጥ ቅርብ የነበረ አረማይስጥ የተባለ ቋንቋ ሲሆን ለፍቅር የሚያውለው ቃል ራህማ የሚል ቃል ነው። ከዛ ግን የኢየሱስ ደቀ መዛሙርት የእሱን ትምህርቶች በዓለም ዙሪያ ሲያሰራጩ ወደ ግሪክ ተርጉመው አጋፔ የሚል ቃል ተጠቀሙ። የሚገርመው ነገር ግን ይህ ነው። አዲስ ኪዳንን በግሪክኛ የጻፉት የመጀመሪያዎቹ የኢየሱስ ተከታዮች አጋፔ የሚለውን ቃል የወሰዱት ከጥንት የግሪክ መዝገበ ቃላት አልነበረም። ይልቁንም የኢየሱስን ትምህርቶችና የሕይወት ታሪኩን በመመልከት ስለ ፍቅር ያላቸውን ጽንሰ ሐሳብ በአዲስ መልክ ገለጹት። ታዲያ አንድ ጊዜ ከአይሁድ ቅዱሳት መጻሕፍት ዋነኛው ትእዛዝ የቱ እንደሆነ ኢየሱስ ሲጠየቅ በመጀመሪያ የጠቀሰው ሼማ ተብሎ የሚታወቀውን ቶራ ውስጥ የሚገኘውን የጥንት ጸሎት ነው። እግዚአብሔር አምላክህን በፍጹም ልብህ ውደድ። ስለዚህ እግዚአብሔርን መውደድ ከሁሉም በላይ ዋናው ነገር ነው። ግን ኢየሱስ ወዲያውኑ ሌላም ተጨማሪ ትእዛዝ ዋና እንደሆነ ከቶራ ጠቅሶ ተናገረ። ባልንጀራህን እንደ ራስህ ውደድ። ታዲያ የትኛው ነው ዋናው? እግዚአብሔርን መውደድ ወይስ ባልንጀራን መውደድ? የኢየሱስ መልስ አዎ የሚል ነው። ይህን ጥያቄ መጠየቅ በራሱ የሚያሳየው የኢየሱስን ሐሳብ እንዳልተረዳነው ነው። ለኢየሱስ ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ለእግዚአብሔር ያለን ፍቅር ለሰዎች ባለን ፍቅር ይገለጻል። ለሰዎች ያለን ፍቅር ደግሞ ለእግዚአብሔር ባለን ፍቅር ይገለጻል። አይነጣጠሉም። ስለዚህ ይህ በግልጽ የሚያሳየው ለኢየሱስ አጋፔ ፍቅር ማለት በቀዳሚነት ድንገት የሚፈጠር ለሌላ ሰው ያለን ስሜት አይደለም። ልክ ፍቅር ያዘኝ እንደምንለው አይነት የስሜት ጉዳይ አይደለም። ለኢየሱስ ፍቅር ተግባር ነው። ከራሳችን ባለፈ የሌሎች ሰዎችን መልካም የምንፈልግበት ተግባራዊ ምርጫ ነው። በተጨማሪም ኢየሱስ እግዚአብሔርንና ሰዎችን በእውነተኛ ፍቅር መውደድ ማለት በምላሹ ምንም ሳትጠብቁ በተለይም በአስቸጋሪ ሁኔታ ውስጥ ያሉና ቢፈልጉ እንኳን ሊከፍሏችሁ የማይችሉ ሰዎችን ደህንነት መፈለግ እንደሆነ አስተምሯል። ኢየሱስ እንዳስተማረው እንዲህ አይነቱ ቸር ፍቅር የእግዚአብሔርን ልብ ያንጸባርቃል። እንደውም ይህን የፍቅርን ትርጉም ወደ ጠለቀ ሐሳብ ይወስደዋል። ኢየሱስ የእውነተኛ ፍቅር የመጨረሻ መመዘኛ አይኑን ማየት ለማትፈልጉት ሰው የምትሰጡት ምላሽ እንደሆነ ተናግሯል። በእሱ አገላለጽ ሲቀመጥ ጠላትህንም ውደድ እና ከጠላትህ ምንም ምላሽ ሳትጠብቅ መልካም አድርግለት። ለኢየሱስ እንዲህ አይነቱ ጠላትን የሚቀበል ፍቅር የእግዚአብሔርን እውነተኛ ባህሪ ያንጸባርቃል። ኢየሱስ ጠላትህን ውደድ ያለው በንግግር ብቻ ቢሆን ኖሮ እስከ ዛሬ ድረስ ለኢየሱስ አንነጋገርም ነበር። እርሱ ግን በተግባርም የኖረው ልክ እንደተናገረው ነበር። ኢየሱስ በዙሪያው የነበሩትን ሰዎች ዘወትር ተግባራዊና ተጨባጭ በሆነ መንገድ ይረዳቸውና ያገለግላቸው ነበር። መልሰው ሊጠቅሙት ወደማይችሉ ድሆችና በስቃይ ይኖሩ ወደ ነበሩ ሰዎችም ይሄድ ነበር። ለተረሱት ማንም ዞር ብሎ ለማያያቸው ፍቅር ያሳይ ነበር። ኢየሱስ ወደ ኢየሩሳሌም ባመራ ጊዜ የሕዝቡን መሪዎች ግብዝነትና ብልሹነት በመንቀፉ ጠላቶች አፍርቶ ነበር። ነገር ግን ጠላቶቹን በማጥቃት ከስልጣን ለማውረድ ከመፈለግ ይልቅ እንዲገሉት ፈቀደላቸው። ኢየሱስም ጠላቶቹን ይወዳቸው ነበርና ስለ እነሱ ራስ ወዳድነትና ብልሹነት እሱ ሞተ። ከትንሣኤ ማለዳ በኋላ ኢየሱስና ተከታዮቹ በኢየሱስ ሕይወት ሞትና ትንሣኤ የተገለጠው እግዚአብሔር ለዓለም ያለው ፍቅር እንደሆነ አወጁ። ሐዋርያው ጳውሎስ እንዳስቀመጠው ነገር ግን ገና ኃጢአተኞች ሳለን መሲሁ ስለኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን አጋፔ ያሳያል። ወይም ሐዋርያው ዮሐንስ እንዳለው እግዚአብሔር አጋፔውን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካይነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ለዮሐንስ ይህ ወደ አንድ ድምዳሜ ይመራል። ወዳጆች ሆይ እግዚአብሔር እንዲህ ከወደደን እኛም እርስ በርሳችን መዋደድ ይገባናል።
ስለዚህ የክርስትና እምነት በአጽናፈ ዓለሙ መካከል ለፈጠረው ዓለም ሞልቶ የሚፈስ ፍቅር ያለው አምላክ እንዳለ ማመንን ያካትታል። ይህ ማለት የሰው ልጅ የሕይወት ዓላማ በኢየሱስ ወደኛ የመጣውን ፍቅር መቀበልና ከዚያ ለሌሎች መልሶ በመስጠት ሌሎች ላይ ያተኮረ ራስንም ስለ ሌሎች አሳልፎ የሚሰጥ የፍቅር ስነ ምህዳር መፍጠር ማለት ነው። እናም ይህ ነው የአጋፔ የአዲስ ኪዳን ፍቅር ትርጉም።